በጣም ነው የሚያሳዝነው። ይሄ ጉድጓድ ነው እንደምታዩት ነው። በዚህ በአንደኛ ማርሽ እንዴት እንደምንሄድ እኛ ነው የምናውቀው። ይኸው አሁንም የምታየው መኪና ታለ እዛ ጋር ሰብሮ መሀል ላይ ቆሟል። ሜዳ ነው፣ ቀጥ ያለ መንገድ ነው፣ የምትነዳው ቦታ ነው። ግን እዚህ ጋር ቆመ አንደኛ አድርገህ ነው የምትሄደው። አንድ 2 አመት ይሆነዋል። ያው ምንም መፍትሄ የለም። እንደውም አሁን ያውኑ ፒስታ ይሻላል። የባለፈው ጊዜ እንዳለ ድንጋይ ብቻ ነበር። በቃ ጎማ እየበሳብን እየተረተረብን ነው። በጣም ያስቸገረን። እቃ በየቀኑ ሳይሰብር ውሎ የሚያድር መኪና የለም በዚህ በኩል። ያው ማቴሪያሉም መጥቶ ወደ አፈርነት እየተቀየረ ነው። ይሰራልን ደስ ይለናል። ለኚህ አሽከርካሪዎች ባለፉት ዓመታት 1 ኪሎ ሜትር የማይሞላው የአስፋልት መንገድ በመበላሸቱ ሳቢያ ተሽከርካሪያቸው ላይ ጉዳት ሲያደርስ ቆይተዋል። ሀገር አቋራጭ መኪኖችም ሆነ ከአዳማ እስር ላይ የሚሰሩ አሽከርካሪዎች ሾሪ ማሸራራ ጋር ሲደርሱ ጊዜያቸውን ከመጨረስ ባለፈም ተሽከርካሪያቸው ላይ ጉዳት እየደረሰ ገራጅ እንዲቆሙም ምክንያት ሆኗል። አሽከርካሪዎቹ ለፋና ሚዲያ ኮርፖሬሽን ባሰሙት ቅሬታ አሁን ላይ ችግሩ መቀረፍ ችሏል። አሁን ያለምንም ስጋት እያሽከረከሩም ይገኛሉ። ገና ስነሳ መንገድ ነበር በቃ ትዝ የሚለኝ በቃ ብዙ ነገር ያበላሻል፣ እቃ ይሰብራል። እንደምታየው ስፔር ፓርት ዛሬ 80 ነው። ስለዚህ ይሄ በመሆኑ አሁን በጣም ተደስቻለሁ። በእውነት በጣም ደስ ብሎኛል። ይሄንን ላደረገልን ይሄንንም ድምጽ ላሰማልን ለፋና በጣም እናመሰግናለን። በእውነት እሱ ቀዳሚ የሆነ የህዝብ ድምጽ ነው። ፋና የታወቀ ነው። በጣም እናመሰግናለን። ድምጻችንን ሰምቶ አስቸኳይ እርምጃ ነው የወሰደው። በእውነት በጣም እናመሰግናለን። እግዚአብሔር ይስጥልን። አዲስ የምትለው መኪናዎች 2 አመት በማይሞላ መንገድ ውስጥ ብዙ ነገሮችን እንትን ብሎ ነበር። አሁን ግን በሰላም እየሄድን ነው። በጣም አሪፍ ፋና በጣም እናመሰግናለን። በእውነት ከልብ በጣም እናመሰግናለን። ፋና ማለት በብዙ አይነት አንግል ሰዎች የምንረዳንበት ሰዓት ባጣንበት ሰዓት ላይ በብዙ አንግል መጥቶ ረክቶናልና ከልብ እናመሰግናለን። ፋና ይሄንን ነገር እዛ ለሚመለከታቸው አካላት ሪፖርት አድርጎ ይሄንን ፈጣን ምላሽ መልሶ እንደዚህ አይነት አስፋልት በአጭር ጊዜ ውስጥ መሰራቱ በጣም ደስተኞች ነን። መላው ሹፌሮች ሁሉ ደስተኛ ነው አጠቃላይና ትልቅ ምስጋና አለን። ይህ የተጠገነው መንገድ ድጋሚ እንዳይበላሽ የአካባቢው ማህበረሰብም ሆነ አሽከርካሪዎች ሊንከባከቡት ይገባል ሲሉ የፌዴራል መንገዶች ባለስልጣን አለም ገና ዲስትሪክት ሞጆ ቅርንጫፍ ሲኒየር መሐንዲስ የሆኑት ኢንጂነር ምህረተአብ መልካሙ ተናግረዋል። ተቋሙ የሚበላሹ መንገዶች ሲያጋጥሙ ጉዳቱ ሳይሰፋ በፊት የመጠገን ስራ እንደሚሰሩም ነው የገለጹልን። ዋናው የዚህ ችግር የሆነው ውሃው ነው። ውሃው እንግዲህ አስፋልቱ መጀመሪያ የነበረው አሁን ይሄ እንደ አዲስ የተሰራ ነው። ከዛ በፊት የነበረው አስፋልት ዝቅ ያለ በመሆኑ ውሃ በቀላሉ ሰርፌሱን ስለሚያገኘው ሞር በቀላሉ ለማበላሸት እድሉን አግኝቷል ብለን እናስባለንና በተቻለ መጠን ከፍ አድርገን ይሄ ሰብግሬድ ማቴሪያል የሚባል ሰብግሬድ ማለት ከአስፋልትና ከጠጠሩ በታች ያለው ማቴሪያል ከፍ አድርገን ለመሙላት ጥረት አድርገናል። ያ በጣም ይሄንን የውሃውን ፍሰት ወይም ውሃው የሚፈጥረውን ችግር ይቀርፋል ብለን እናምናለን። ከዛ ውጪ ደግሞ ባለን ማሽን ያው የተፋሰስ ስራዎቹን ዲቾቹንም አሁን እንደምታዩትም ዲች እየሰራ ነው ያለው በዛ በኩል ያለውን ከዛም በኩል የሚመጣውም እንደዚሁ ደግሞ ተሰርቶለታል። ስለዚህ ሞር ውሃውን ለመፍሰስ አሁን ብዙም የሚከብዱ አይሆንም። እንደተባለው ደግሞ ሞር ደግሞ ከዚህ በላይ የዲች ስራ ወይም ደግሞ በግንባታ የሚሰሩ ስራዎችን መስራት መከናወን ይቻላል። ይሄም እንግዲህ ከሚመጡት ጊዜያት ላይ ሪኮመንድ ተደርጎ ያለው የውሃውን ቫልዩም የውሃው ፍሰቱ ዲስቻርጁ ታይቶ ደግሞ ምን ያህል ውሃ ይመጣል የሚለው ተጠንቶ ደግሞ ለዛም ደግሞ ዲዛይን የተደረገ ዲች ተሰርቶ መስራት ይቻላል። የፌዴራል መንገዶች ባለስልጣን አለም ገና ዲስትሪክት ሞጆ ቅርንጫፍ የመንገዱን ብልሽት በ2 ሳምንት ጊዜ ውስጥ ጠግኖ ለአገልግሎት ክፍት እንደሚያደርግ ለጣቢያችን ከዚህ ቀደም በሰራነው ዜና ላይ ምላሽ ሰጥተውን ነበረ። በተባለው ጊዜ ውስጥ መንገዱን ለተሽከርካሪዎች ክፍትም ሆኗል። ፋና ሚዲያ ለመንገዱ ትኩረት እንድንሰጥ አድርጎናል ሲሉም ይናገራሉ። እውነት ለመናገር ይህም በፍጥነት እንዲሰራ ዋናው ምክንያት ሆነው በሚዲያ ቀርቦ ችግሩ በደንብ ለህዝብ መታየቱ ነው። እንደዛም ሆኖ እንደውም ከአሰብነው ፕላን እንደውም ትንሽ ዘግይተናል ማለት እችላለሁ። ምክንያቱም የተወሰኑ ቀናት ላይ በነዳጅም እንደዚህ አንዳንድ ችግሮች አጋጥመውን ነበር። በዛ ምክንያት 1 2 3 ቀን የተስተጓጎሉበት ሁኔታ አለ። እኛ የጠየቅናቸው ነገሮች በትክክል ስለተሟሉልን ይህንን ስራ በፍጥነት መስራት ችለናል።